ሶስተኛው የዓለም ጦርነት ጅማሬ ላይ ነው። Footage yesterday showing strikes. እስራኤልና አሜሪካ ጀምረውታል። Would make the final call. They can never have a nuclear weapon. ኢራን የአረቡን ዓለም ሳይቀር እየደበደበችው ነው። We are told that Iran drones have struck. ከስፔን በስተቀር መላው አውሮፓ ከአሜሪካና እስራኤል ጎን ቆሟል። Spain's prime minister has doubled down on his criticism of the attack on Iran. ራሽያ ኢራንን በመረጃና ስለላ ታግዛለች። ቻይና ሽምግልና ጀምራለች። ብዙ ሰው ጦርነት ማለት ጥይት ወይም የቦምብ ፍንዳታ፣ የሰዎች ቁጣ፣ የሃይማኖት ግጭት፣ የድንበር ሽኩቻ ይመስለዋል። ይሄ ላዩን ወይም ሰርፌስ ሌቭል ስናየው የሚመስለን ገጽታ ብቻ ነው። ከዚህ ሁሉ ጫጫታ በስተጀርባ ዘመናዊ ጦርነት ፍጹም የተለየ መልክ አለው። ሂሳብ ነው፣ ስነ ልቦና ነው፣ ሳይንስ ነው፣ ከሁሉም በላይ ደግሞ ስትራቴጂ ነው። በአሁኑ ሰዓት በመካከለኛው ምስራቅ አንድ ያልተለመደ ነገር እየተከናወነ ነው። ተራ ግጭት አይደለም፣ ተራ ጦርነት አይደለም። የኃይልና የስልት ጥበብ ማሳያ ነው። ርካሽ ድሮኖች የቢሊዮን ዶላር የጦር መሳሪያዎችን የሚፈታተኑበት ጨዋታ፣ በስለላ ጥበብ ጠላቶችን ገና ምንም ሳያደርጉ አስቀድሞ የሚያጠፋበት ሲስተም፣ ገና ፊልሙ ሳይጀምር ዋናው አክተር የሚሞትበት ሰርፕራይዝ፣ አንዲት ጠባብ የባህር መስመር የዓለምን ኢኮኖሚ ልታናውጥ የምትችልበት መድረክ። አብዛኛው ሰው የዜና ርዕሶችን ብቻ ነው የሚያየው። ነገር ግን ረጋ ብለህ ጠለቅ ብለህ ከተመለከትከው ሌላ ነገር ማየት ትጀምራለህ። አንድ ትልቅ ምስጢር አለ። በቀጣዮቹ ጥቂት ደቂቃዎች የዓለም ፖለቲካ የኔን ህይወት የሚቀይር ቁም ነገር አለው እንዴ ብለህ እስክትገረም ድረስ ራስህን እስከ መጨረሻው የምትቀይርበት የህይወት ምስጢር ትሰማለህ። በጦርነት ሳይሆን በህይወት ማን እንደሚያሸንፍና እንደሚሸነፍ ማወቅ ሁሉ ትችላለህ። ቪዲዮ እንዳለቀ ለገንዘብህ፣ ለስራህ፣ ለአስተሳሰብህና ለወደፊት ህይወትህ የሚጠቅሙ ታላላቅ የህይወት ትምህርቶችን ትማራለህ። ከዛ ትተገብራለህ። አይነህ እያየ ፈጣን ለውጥ ማየት ትጀምራለህ። የዚህ ጦርነት አስፈሪ ገጽታ ቴክኖሎጂው ሳይሆን የወጪ አለመመጣጠን ወይም ኮስት ዲስፓሪቲ ነው። ይህ ማለት ያልተመጣጠነ ጦርነት ወይም አሲሜትሪክ ዋርፌር ይባላል። በጣም አቅም ያለውና የሌለው ሲዋጋ። ኢራን የጎርፍ ስልት ወይም ሳቹሬሽን ታክቲክ ትጠቀማለች። በብዛት የተመረቱ በጣም ርካሽ ከ20 ሺህ እስከ 50 ሺህ የሚገመቱ በዶላር ማለት ነው ድሮኖችን ታዘባለች። ይህንን ለመከላከል ግን አሜሪካና እስራኤል ከ100,000 ጀምሮ እስከ 4 ሚሊዮን ዶላር ድረስ የሚያወጡ እጅግ ውድ ሚሳኤሎችን መጠቀም አለባቸው። ኢራን ተራና ቺፕ የሆኑ ድሮኖችን ስትወረውር እና አሜሪካ ደግሞ ያንን ድሮን ለመከላከል ሲሉ በዛው ኢላማ ፕሮጀክታይል ውድ የሆነ ሚሳኤል ይተኩሳሉ ማለት ነው። ይሄ የኢኮኖሚ ወጥመድ ነው። ተከላካዩ 100% ድሮኖቹን መምታት ቢችል እንኳን በኢኮኖሚው ጦርነት ግን ይሸነፋል እና አሜሪካ ገንዘባቸውንና የመሳሪያ ክምችታቸውን እያራቆታቸው ይሄዳል። እስኪ አስበው፣ ዝንብ ለማባረር ብለህ ሽጉጥ ስትተኩስ የኢራን ስትራቴጂ ምዕራባውያን ውድ ሚሳኤሎቻቸውን በእነዚህ ርካሽ ድሮኖች ሲጨርሱ ልክ መጋዘኑ ባዶ ሲሆን ያኔ ኢራን እጅግ ዘመናዊ የሆኑትንና ለመተኮስ ለማቆም የሚከብዱትን ሃይፐርሶኒክ ከድምፅ ፍጥነት 5 እጥፍ የሚፈጥኑትን ሚሳኤሎች ትተኩሳለች። ጋሻህን በጠጠር ለመከላከል ከጨረስክ በኋላ የጠላትህ ስናይፐር ሲተኩስ መከላከል አትችልም። ለኔ ህይወት ታዲያ ይህ ምን ይጠቅመኛል፣ ምን ያስተምረኛል ካልክ የሀብት አጠቃቀም ህግ ነው የሚያስተምረን። ለ10 ሳንቲም ችግር የሚሊዮን ዶላር ስሜትህን በየጊዜው ታባክናለህ። በህይወታችን ውስጥ ብዙውን ጊዜ የምንጫወተው ያልተመጣጠነ ጨዋታ ነው። ውድ የሆነ የአይምሮ ሰላማችንን ወይም ውድ ሚሳኤላችንን በማህበራዊ ሚዲያ ከማናውቃቸው ሰዎች ጋር በመከራከር በሰዎች አስተያየት በመጨነቅ እናባክናለን። የኛን ወደፊት ወይም ፊውቸር በማይቀይሩ ጦርነቶች ላይ እንዋጋለን ወይም ለማይጠቅሙን ሰዎች ቦታ እንሰጣለን። እነዚህ ርካሽ ድሮኖች እኮ ናቸው፣ ግን እኛ ውድ ስሜታችንን እናባክናለን። ለትንሽ ትልቁ እናደዳለን፣ እንጨነቃለን። ግን እኮ ዝንብ ለማባረር ሽጉጥ እንደመተኮስ ማለት ነው። በትንሽ ችግሮች ራስን ታዳክመውና እውነተኛ የህይወት ፈተና ሲመጣ የምትጋፈጥበት ጉልበት አይኖርህም። ስለዚህ የስትራቴጂው ትምህርት ቀላል ነው።
ለሚበር ድሮን ሁሉ ሚሳኤል አይተኩስም። ያልተመጣጠነ አስተሳሰብ ወይም አሲሜትሪክ ማይንድ ሴት ይኖራል። ምን ማለት መሰላችሁ? ለሁሉም ችግር ሙሉ ኃይልህን አትጠቀም። ሰዎች ስላንተ ለሚያስቡት ብዙ አትጨነቅ። ምክንያቱም እነሱ ስላንተ ምንም አያስቡ። እንደውም እነሱ የሚያስቡት አንተ ስለነሱ ምን እንደምታስብ ነው የሚያስቡት። ጥይትህን የእውነት ዋጋ ላላቸው ጦርነቶች አስቀምጣቸው። ምክንያቱም ኃያልነት ጉልበት ብቻ አይደለም፣ ሀብትን በአግባቡ የማስተዳደር ጉዳይ ጭምር ነው። ያንተ ሀብት የወጣትነት ጊዜ፣ ኢነርጂ፣ ጉልበትህ፣ እነዚህ ናቸው ሀብቶች። አሁን ላይ አቅምህን ለጥቃቅን ነገሮች ከጨረስካቸው እውነተኛ የህይወት ፈተና ወይም ቀውስ ሲመጣብህ የምትከላከልበት ጉልበት አይኖርህም። ሁለተኛ፣ ከስሩ የመቁረጥ ስልት። ኢራን የብዛት ወይም የኳንቲቲ ጨዋታ ትጫወታለች። አሜሪካና እስራኤል ደግሞ የጥራት ወይም የትክክለኛነት ፕሪሲሽን ጨዋታ ይጫወታሉ። በሺዎች የሚቆጠሩ በዘፈቀደ የሚደረጉ ውጊያዎች ውስጥ ከመግባት ይልቅ የአሜሪካና የእስራኤል የስለላ ተቋማት የሚያተኩሩት የጭንቅላት ምት የሚባለው ላይ ወይም ዲካፒቴሽን ስትራይክስ ይባላሉ። እዛ ላይ ነው የሚያተኩሩት። የትዕዛዝ ማዕከሎችን፣ የመሳሪያ ፋብሪካዎችን፣ ወሳኝ ጀነራሎችን፣ መሪዎችን ለይተው ይመታሉ። የኦፕሬሽኑ አይምሮ ወይም መሪዎቹንና ምንጩን ፋብሪካዎቹን በማጥፋት ጠላትን ሽባ ያደርጋሉ። ጀነራሉ ከሌለ መሪው ከሌለና ትዕዛዝ ካልተሰጠ ደግሞ የሺዎች ሰራዊት ምንም ዋጋ አይኖረው። ኢራን የሰው ብዛት ሊኖራት ይችላል፣ ነገር ግን አመራሩ ከተመታ ትርጉም ያጣል ያ ብዛት። ይሄ አላስፈላጊ ውድመትንም ይቀንሳል፣ ተጽዕኖህን ደግሞ ይጨምራል። 1000 ቦምቦችን በዘፈቀደ ከመወርወር ከመጣል 1 ሚሳኤል በትክክለኛው ቢሮ ውስጥ መጣል ይበልጣል። ታዲያ እኔስ ከዚህ ምን እማራለሁ ካልክ ቅጠሉን አትቁረጥ፣ ስሩን ንቀለው። ምልክቶቹን መታገል አቁመ የበሽታውን ዋና መንስኤ አጥፋ። ብዙዎቻችን የህይወት ችግሮቻችንን የምንታገለው ልክ እንደ ኢራን እንደምትዋጋው ነው። ብዙ ጉልበት እንጨርሳለን። በህይወትህ ውስጥ ስንቱን ችግር ነው ከስሩ መንቀል ሲገባ ላዩን ብቻ የምትታገለው? የበሽታውን ዋና መንስኤ ትተህ ምልክቶቹን ማከም መቼ ነው የምታቆመው? ስንፍናህን ለነገ የማሳደር ጸባይህን በሞቲቬሽን በጊዜያዊ ስሜት አይስተካከልም። መሰረታዊ የልማድ ለውጥ ነው የሚያስፈልግህ፣ ወይም ዲስፕሊን እንዲኖር የሚያደርግህ የልማድ ለውጥ ነው። መሰረታዊ ለውጥ ነው የሚያስፈልግህ። ኑሮ እየተወደደ ነው፣ ማማረር ለውጥ አይሰጥህም። አንተ ገቢህን ለማሳደግ ምን እያደረግህ ነው? ሌሎች እንዴት አሳደጉ? አንተ ምንድን የጎደለ? ከነሱ አንጻር ልምድ የጎደለ? ስኪል ነው? ሙያ ነው? ክህሎት ነው? ምንድን የጎደለ? ኳሊቲ ያለው ጥራት ያለው ጥያቄ በህይወት መጠየቅ ከጀመርክ የህይወት ጥራት ራሱ መቀየር ይጀምራል። የጥራትና ትክክለኛነት ወይም የፕሪሲሽን ጉልበት ይሄ ነው። ከትዳር አጋርህ ጋር 50 ጊዜ ከመከራከር አንድ መሰረታዊ የመግባባት ችግርን መፍታት ይሻላል። የፓሬቶን ሩል ወይም 80-20 ሩል ተጠቀም። ምን ማለት መሰላችሁ? 99% ጭንቀት የሚፈጠረው አንድ የሆነ ፐርሰንት መንስኤ ሊሆን ይችላል። ያንን 1% ምክንያት ካወቀው ታጠፈዋለህ። ጫጫታው በራሱ ሰዓት ይጠፋል። ሶስተኛ፣ የቻይና የትንፋሽ መስመር። ይሄ ጦርነት ስለ መካከለኛው ምስራቅ ብቻ አይደለም። ይሄ አሜሪካ ቻይናን ለመቆጣጠር የምታደርገው ቀጥተኛ ያልሆነ ወይም ፕሮክሲ ዋር የውክልና ጦርነት ነው። የሆርሙዝ ባህረ ሰላጤ ወይም ስትሬት ኦፍ ሆርሙዝ የዓለም ኢኮኖሚ የደም ስር ነው። ከዓለም የነዳጅ ፍጆታ ውስጥ ከ20 እስከ 30% የሚሆኑ በዚህ ጠባብ ቀዳዳ ያልፋል። ቻይና የዓለም ፋብሪካ ነች ታውቃላችሁ። ነገር ግን ፋብሪካ ነዳጅ ይፈልጋል። ቻይና ነዳጅ የምታገኘው እንደ ኢራን፣ ቬንዙዌላ፣ ሩሲያ ካሉ ያልተረጋጉ ቀጠናዎች ነው። ይሄ አለመረጋጋት ለቻይና ጠቃሚ ነው። ምክንያቱም ማዕቀብ የተጣለበትን ነዳጅ በቅናሽ ወይም በርካሽ መግዛት ትችላለች። ከዛ የማምረቻ ወጪዋን ትቀንሳለች። የቻይና ዕቃዎች ብዙ ጊዜ አይታችሁ ከሆነ ዋጋቸው ቅናሽ ነው። ለምንድን ነው? አንደኛ ለሰራተኞች የሚከፍሉት ወይም ሌበር ኮስታቸው ዝቅተኛ ስለሆነ ነው። ሁለተኛ ለምርት የሚያገኙትን ነዳጅ የሚያገኙት በርካሽ ነው። ለዛ ነው የቻይና ምርቶች የሚቀንሱት ዋጋቸው። በዚህ ምክንያት ቻይና የዓለም የምርት ማዕከል ወይም ማኑፋክቸሪንግ ሀብ ናት። አሜሪካ ይህንን ጦርነት ስትጀምር ኢራን ባህረ ሰላጤውን ወይም ስትሬት ኦፍ ሆርሙዝን እንደምትዘጋው ታውቃለች። በዚህ ምክንያት ቻይና ያላትን ርካሽ የኃይል አቅርቦት ታጣለች ማለት ነው። ምክንያቱም የሆርሙዝ መስመር ከተዘጋ የነዳጅ ዋጋ በጣም ይወደዳል፣ ጣራ ይነካል። ይሄ ማንን ይጎዳል?
ብዙ ነዳጅ የሚገዛውን ሀገር ቻይናን። አሜሪካ ቻይናን ለማዳከም ደግሞ ትፈልጋለች፣ ኮንቴን ለማድረግ። ስለዚህ አሜሪካ አንድም ጥይት ወደ ቻይና ሳትተኩስ የነዳጅ ምንጮቿን ስለያዘችባት ብቻ ኢኮኖሚዋ ከስሮ መሰረቷን ትንደዋለች። በተመሳሳይ የአረብ ባህረ ሰላጤ ሀገራትም ተጋላጭ ናቸው። ምክንያቱም 90% የሚሆነው ምግባቸውን ከውጭ ነው የሚያስገቡት። መስመሩ ከተዘጋ በባህረ ሰላጤው ረሃብ፣ በእስያ ደግሞ የኢነርጂ እጥረት ይፈጠራል። ይሄ ማለት ሁለቱም ወገኖች በኢኮኖሚ የመውደማቸው እድል በጣም ሰፊ ነው። ታዲያ ምንድን ነው እኔ መማረው የህይወት ትምህርት ካላችሁ፣ የአንድ ምርኩስ አደጋ ወይም ጥንካሬ የሚለካው በአቅርቦት ሰንሰለት ወይም ሰፕላይ ቼን አስተማማኝነት ነው። ምን ማለት መሰላችሁ? ቻይና ልዕለ ሀያል ኢኮኖሚ የገነባችው በራሷ ቁጥጥር ስር ባልሆነ የኃይል ምንጭ ላይ ተደግፋ ነው። በሌሎች ነዳጅ ላይ ተደግፋ ነው። የራስን ህይወት ተመልከት እስኪ። አንተስ በማን የተደገፍከው? የሆርሙዝ ባህረ ሰላጤ አንተ ህይወት ውስጥ ማን ነው? ደስታህና በራስ መተማመንህ የተመሰረተው በአንድ ሰው አስተያየት ላይ ነው? የሆነ ሰው ሲያደንቅህ ደስ የሚልህ፣ የሆነ ሰው ሲተች ደግሞ ቅር የሚልህ ሰው ነህ? የስሜትን ሪሞት የተቆጣጠሩት ሌሎች ናቸው። እነሱ ፊትን ያዞሩበት ቀን ምን ልትሆን ነው? የነገ ህይወትህ በአንድ በቀላሉ ሊፈርስ በሚችል እቅድ ላይ የተመሰረተ ነው። ምክንያቱም እውነቱ መራራ ነው። ይህንን እወቅ። ማንኛውም ስርዓት የሚወድቀው በጣም ደካማ በሆነው ነጥብ ላይ ነው። ሀገራት ይህንን ጠንቅቀው ያውቃሉ። የእኛም ህይወት እንደዚህ ነው። ህይወትህን በቀላሉ ሊሰበር በሚችል አንድ ጉዳይ ላይ አትገንባ። ጥንካሬህን ብዙ አድርገው፣ ደካማ ጎንህን ቀንሰው፣ የኃይል ምንጭህን አስጠብቅ። እውነተኛው ኃይል ነፃነት ነው፣ ፍሪደም ነው። መጀመሪያ የገንዘብ ነፃነት ለማግኘት ስራ፣ ከዛ የጊዜ ነፃነት ይኖርሃል። ያኔ በህይወትህ ማንም አያዝበትም። የኃይል ምንጮችህን አብዛ፣ ዳይቨርሲፋይ አድርግ። አንድ የውጭ አካል ሲዘጋብህ ህይወት እንዳይበላሽ ምርጫዎችህን አስፋ። ልክ ሀገራት አማራጭ የነዳጅ መስመር እንደሚያዘጋጁት አንተም አማራጭ የገቢና የደስታ ምንጮችን አዘጋጅ። ነፃነት ማለት ይሄ ነው። አራተኛ፣ የመስታወት ቤቶች። የባህረ ሰላጤው ሀገራት እነ ዩኤኢ፣ ዩናይትድ አረብ ኤሚሬትስ፣ ሳውዲ አረቢያ፣ ኳታር በትሪሊዮን ዶላር ዘመናዊ ከተማዎችን ገንብተዋል። ነገር ግን የሚኖሩት በመስታወት ቤት ውስጥ ነው። የኢራን ጥቃት የነሱ ድክመት ነው አደባባይ ያሰጠው። በቀላሉ ነው የተጠቁት። አሁን ኢላማው የነዳጅ ማጣሪያ ብቻ አይደለም። በነገራችን ላይ ዳታ ሴንተሮችን፣ ለምሳሌ ዘመናዊ ጦርነት መሰረተ ልማትን ያፈርሳል። እንደ አማዞን ለምሳሌ AWS አማዞን ዌብ ሰርቪስ እና ማይክሮሶፍት ያሉ ኩባንያዎች ግዙፍ የዳታ ማዕከላት በባህረ ሰላጤው ላይ ገንብተዋል። እነዚህ ሀገራት ላይ ኢራን እነዚህን የኃይል ምንጮች ወይም የዳታ ማዕከላት ብትመታ የሚጠፋው መብራት ብቻ አይደለም። በነገራችን ላይ የባንክ ስርዓቱ ይዛባል። የአክሲዮን ግብይቱና ሎጂስቲክሱ፣ ስቶክ ገበያ ሁሉ ይቀዛቀዛል። እነዚህ ሀገራት በአሜሪካ ኢኮኖሚ ውስጥ ደግሞ ገንዘባቸውን ወስደው ይረጫሉ። በሪል ስቴት፣ በአክሲዮን ቢሊዮኖችን ያፈሳሉ። የእነሱ ኢኮኖሚ ከወደቀ አሜሪካም ትነቃነቃለች፣ ሼክ ታደርጋለች፣ ኢኮኖሚያ ይወድቃል። ለዚህ ነው እነዚህ ሀገራት ጦርነቱ በየትኛውም ዋጋ እንዲቆም ይፈልጋሉ። የሚያጡት ነገር ብዙ ነው። ታዲያ ምንድን ነው የምማረው የህይወት ትምህርት ካልክ፣ በጥንቃቄ ማደግ አለብን። ህንፃው በረዘመ ቁጥር መሰረቱ መጥለቅ አለበት። ፋውንዴሽን በጣም ወሳኝ ነው። እኛ ብዙውን ጊዜ የምናተኩረው ማጥቃት ላይ ወይም ኦፌንስ ላይ፣ ብዙ ገንዘብ ማግኘት፣ በቃ ራሳችንን ማሳደግ። ነገር ግን መከላከልን፣ ዲፌንስን እንረሳለን። ክፉ ቀንን እንረሳለን። ያንተ የመከላከል ስትራቴጂ ምንድን ነው? የምትሰራበት መስሪያ ቤት ቢዘጋ ምንም ገቢ ሳይኖርህ ለምን ያህል ወር መቆየት ትችላለህ? ይህ በጣም ወሳኝ ጥያቄ። ገቢ ቢቋረጥ ምን ትሆናለህ? የምትሰራበት ዘርፍ ቢቀየር ምን ታደርጋለህ? አስብበት። ያልጠበቅከው ቀውስ ቢገጥምስ? ህይወት አይገመት። እንቁላሎችን በሙሉ በአንድ ባስኬት ውስጥ አታስቀምጥ። ደሞዝህን ሙሉን አታጥፋው። ለክፉ ቀን አስቀምጠው። እውነተኛ ጥንካሬ በሰላም ጊዜ አይደለም የሚለካው፣ ዓለም ስትተራመስ በጽናት መቆም ትችላለህ ወይ የሚለው ነው። እውነተኛው የሀብት ልኬት አደጋን የመቋቋም አቅም ወይም ሬዚሊየንስ። እውነተኛ ሀብት ማለት ያፈራኸው ብቻ ሳይሆን ዓለም ሲያብድ፣ ዓለም ሲተራመስ ይዘህ መቆየት የምትችለው ነገር ነው።